ወደ ሁለተኛው ስራ እንሂድና ይሄ ደግሞ ያው የአማርኛ ቋንቋ መምህር ሆኖ ነው ያገለገለው ቅድም እንዳለው 40 ዓመት ማለት ነው። አዎ ስለዚህ በዚህ ሁሉ ዘመን የዛሬ 10 ዓመት ደግሞ እቺ መጽሐፍ አዘጋጅተ ነበር ከምላስና ሰንበር በኋላ መሆኗ ነው። 1 ዓመት በኋላ ዘግይታ ጥሩ አጋዥ መጽሐፍት ነው። የመጽሐፍም መኛ የለም ገርማችሁ። አሁን በዚህ አጋጣሚ ድጋሚ በመታሳቱበት ጊዜ እኛ መግዛት በሚቻልበት መንገድ የሚገዛልና ካል ይገዛልን ፍላጎት ጥናትንም ሌሎች ጥቆማዎች እናቀርባለን። ከዚያ ውጭ ደግሞ ሌሎች መጽሐፍትን በስጦታ እንደምትሰጡ እንዲሰጡ እንፈልጋለን። ምረቃዎች ላይ ነው በየመድረኩ ሲገኝ ሐሳብ የምሰጠው ለኔ አይደለም። በቃ ቤቱ ላይ ቢኖር ይሄን መጠቀም የሚፈልግ ሰው መጥቶ እንዲጠቀምበት ነው። ረጅም ጊዜ ይቆያል። እኛ መጽሐፍ የምናስተዳድርበት መንገድ ከዚህ በፊት ገልጸነዋል። ምናልባት አዲስ ሰዎች ካላችሁ የመጣውን ቀጥታ ሁሉን ላናስገባ እንችላለን። በቃ ለምሳሌ እንደ ተፈላጊነቱ አይተና 5 3 እያልን ከ20 የበለጠ አናስገባም። ሌላው ሪዘርቬሽን ውስጥ ይቀመጣል። ሪዘርቬሽን መቀመጥ ብቻ ሳይሆን ብራንቾች ላይ ካሉን ቤተ ንባቦች እናስቀምጣለን። ተቆጥሮ ተመዝግቦ ነው ባንክ ወይም ሪዘርቬሽን ላይ የሚቀመጠው። ሲታሻሽ እንዳይጎዳ ነው። ይሄ ማለት ደግሞ በሌላ አነጋገር ረጅም ጊዜ ይቆያል። ሌላ ቤተ መጻሕፍት ጋር ደግሞ የምንለዋወጠው ሲኖርም እንለዋወጣለን። ያው አሰራሩን ላይ ያለውን ማዕከላዊነት የሚባለው ነገር ጠብቀን ማለት ነው። ስለዚህ የለንም ግን በሚያሳዝን ሁኔታ እና ያላችሁ ሰዎች መጽሐፍ በምንለግስ ጊዜ ለምሳሌ ይሄን አሁን ለማረሚያ ቤቶች ለሌሎች ስንለግስ ስንሰበስብ ብትሰጡን እዚህ ነው ማስቀረው የለም ሐዋናው ቤተ መጻሕፍት እና በዚህ አጋጣሚ ቅድም ያየነው የህትመትን የዋጋ ነገርም ለማነጻጸር እንዲመቻችሁ በ209 ገጽ የተዘጋጀ ነው። ያው የህትመትን ሂሳብ ነው እያሰብን ያለነው አሁንና ግን መሸጫ ዋጋው 40 ብር ነው ያለው። 40 ብር በዛን ጊዜ ብዙ ነው። 40 ብርም ብዙ ነው። እንደገና የህትመት ዋጋ ምን ያህል ይወረደ እንደነበረ እዩ። አሁን እኮ በፔጁ ማንም ሰው ስለ መጽሐፍ ስለ ህትመት ማያውቅ ሰው ዋጋውና ገጹን አይቶ ማነጻጸር ሲጀምሯል። እንዲያውም አንዳንዶች ኮፒ አድርገው የሚጠቀሙ ሰዎች ኮፒ ባደረገውና የሚባል ነገር መጥቷል። እሱ ሌላ ህግን ደግሞ መተላለፍ ስለሚሆን ሌላ የራሱ ነገር ቢኖረው ዞሮ ዞሮ እንዲህ ከነበረ እንደው እንደገም አድርጎ ማሳተም አልተቻለም ወይ? የትምህርት ባለሙያዎች የትምህርት መምሪያ ሰዎች አላዩትም? እንዲያዩት አላደረክም ወይ? እንደ ደብረ ሰላም አይነት ረጅም ጊዜ የሰራባቸው ትምህርት ቤቶች ጊዜው ተመልሶ ያን የነበረው ነገር ተመልሶ ያው ፋሲለደስም ቢሆን አሁን በባለውለታነት ይጠቅሳል። የተለያዩ መጽሔቶች ሲዘጋጁም ስም አብረው እየተካተተ እያየው ነውና እንደ ትምህርት ቤቶች ሲሄን በማበረታታት ለማሳተም በጀት ባይኖራቸውም በመግዛት ሊያግዙ ይችላሉ። የተወሰኑ ቀጥታ ትምህርቱን የሚያግዝ ነው። አንተ እስከሚመለከተው ትምህርት መምሪያም ሆነ ምናልባት መንቀሳቀስ ባይቻል መጻጻፍና እንትን ማለት ስለሚቻል የክልሉ ትምህርት ቢሮስ እንዲህ አይነት ስራዎችን የሚያካትበት ሁኔታ አንተም ራሱ በሙያ ልትሳተፍ የምችልበት ሁኔታ አልሞከርክም ወይ? እንደ ወደፊትስ ሶፍት አለው ይሄናው ማሳተም የሚፈልግ እንዲህ አይነት ነገሮች ካሉ በዚህ ዙሪያ ያለን ሐሳብ ሰጠናለህ። ይዘቶችን መዘርዘር እንችላለን። እዚህ ላይ ያሉትን ምንም ነው በዋነኛነት ያካተትክባቸው በአማርኛ ቋንቋ ትምህርት ላይ የሚካተቱ መሰረታዊ ነገሮችን ከፊደል ገበታዎች ከሀዝን የጀመርከው ቃላት ላይ ማራዊ ፍካራዊ ትርጉሞችንም የሚያስተምር አጠቃላይ አንቀጽ፣ ድርሰት፣ ሌሎች ስርዓተ ነጥብ፣ ደብዳቤ አጻጻፍ፣ ዘይቤዎች፣ ቅኔዎች ይሄን ቤተ መጻሕፍት አጠቃቀሙ ቤተ መጻሕፍት ሁሉ አለው። እነዚህ ነገሮች አሉ። እንግዲህ ስላላየሁት መጽሐፉ ላይ ዝርዝር የምሰጠው ሐሳብ አስተያየት አይኖርም። ምናልባት ተመልካቾች የሚሉት ታዳሚዎች ይኖራል። እንደው በዚህ መጽሐፍ ዝግጅትህና ያሉ በቅድመ ህትመትም በድህረ ህትመትም ያለውን ነገር አጠር አድርገን ልምድ ሊሆን በሚችል መልኩ ሊያስተምር በሚችል መልኩ እስቲ ሐሳብ አጋራና አጠር አድርገን። አሁን ይሄን መጽሐፍ ለመጽሐፍ የተነሳውበት ምክንያት ምንድነው? ያው ቅድም እንደጠቆምኩት 10 11 12ኛ ክፍል ሳስተምር ማቀርባቸው መልመጃዎች ማቀርባቸው ፈተናዎች በጣም አታላይ ናቸው። አቅምን የሚፈትኑ ቀላል መስለው የሚያታልሉ በመሆናቸው ምክንያት ነው እንግዲህ አሁን እኔ 12ኛ ክፍል ሁላ እንድገባ የተደረገው። እንግዲህ ዲግሪ ያላቸው ነው 12ኛ ክፍል ማስተማር ያለባቸው ተብሎ ነው የተቀመጠው እና እኔ ዲፕሎማ ሆኜ እንግዲህ መውረድ ያለብኝ 9ኛ ምናምን ያው ዲፕሎማዬ ከ8 እስከ 12 ነው የሚለው በእኛ በዛ ዘመን። ኋላ ደግሞ እየተሻሻለ መጣና 11 እና 12 ዲግሪ ያለው ተባለ። እኔ ግን ያንን አቅም በማየት 12ኛ ክፍል እንዳስተምር ተደርጌያለሁ። አንዴ እንዲያውም እኔ የሚያመኝ የምወዳቸው ተማሪዎች የነበሩ ለይቼ በጣም አቅም ያላቸው ማትሪክ ላይ አማርኛ ኤ ይመጣ ነበር። ያኔ ኮምፐልሳሪ ሳብጀክት ነበር። አሁን እንደ መናኛ ትምህርት ታየና ቀረ ከትምህርቱ እና ቢያንስ ተማሪዎች በአማርኛ ኤ እንዲያመጡ ብዬ
12ኛ ክፍል ላስተምር ዘንድሮ ብለው ዲግሪ ያለው ነው የሚያስተምር እንጂ አንተ አትገባም 12 ላይ ነው። በጣም ይቅርታ ምናምን ብዬ ወጣሁ። በአመቱ የአማርኛ አስተማሪ ያጥርና 12ኛ ክፍል እንድትገባ አለኝ ጠርቶ። አይሆንልኝ አልኩ። ዲግሪ የለኝም አይሆንልኝም ነው። ስለማይሆንልኝ ተወኝ። አሁን ሲነግረኝ ኖ በእኔና በአንተ መካከል ያለው ድልድይ ስለተሰበረ ተወኝ፣ በግድ ካላስገባኝ አላስተምርም አልኩት። በግድ ብታስገባኝም ፔሪዱን ይሸፍናለሁ እንጂ ከልቤ አልሰራም ነው ያልኩት። እና መጨረሻ ምን አይነት አማራጭ ሰጠ መሰለህ? ለተማሪዎች እሱን እምቢ ብሎኛልና እናንተ ለምኑት ይላል። ተማሪዎች ይመጡና ጋሽ በቃ በሳምንት 2 ቀን ብቻ ግባልን፣ ግድ የለም ሌላው የሚጻፍ ነገርም ቢሆን ላክልን ምናምን አሉና ሲለምኑኝ፣ እንደውም አንዱ መምህር አቅምህን አሳይ እሺ በልና ግባልን። እዛ ገባሁ በልክ ማለት ነው ሳስተምር። አሁን እዚህ ላይ ያላችሁ ተማሪዎች ከኤ እና ቢ ሲ ካመጣችሁ ትጣላችኋለሁ ብዬ ነው የጀመርኩት ትምህርቱ። እግዚአብሔር ይመስገን ከኤ እስከ ሲ ድረስ አለ፣ ዲ አልወረደም። ሌሎቹ ደግሞ ዲም ኤፍም አለ በአማርኛ። እና ያን ሳይ ጥሩ ስሜት ነው ያደረብኝ፣ ጥሩ ስሜት አደረብኝ። እና ከዛ በኋላ እነዚያን ማስተምርበት የነበረው ደብተሮች በሙሉ ስላሉ ለምን ወደ መጽሐፍ አለውጣቸው? ተማሪውም ይጠቀምበታል፣ እኔም ስሜ ይወጣል። ምክንያቱም መጀመሪያም ላይ እንደተናገርኩት ስሜ እንዲተከል ስለፈለኩ ነው ወደ መጽሐፉ የገባው። መጽሐፉ ተጻፈ፣ ያው ራሴ ኮምፒውተር ራሴ ስለምጽፍ አርቶቱን ራሴ ስለምጽፈው ወጭ የለውም ሌላ ወጭ፣ ጊዜንና ጉልበቴን ብቻ ነው የራሴ ላፕቶፕ ምናምን ስላለ ያንን ጨረስኩ። አሁን የማሳተሚያው ዋጋ ነው እንግዲህ ትንሽ የከበደኝ። 2000 መጽሐፍ ነው ያሳተምኩ። 2000 መጽሐፍ 28000 ብር ነው ምናምን የከፈለኝ እና ራሴ ስለምሸጠው 12 ብር ካተረፍኩ ይበቃል ብዬ ነው ዋጋው እንደዚህ የወረደ። ምክንያቱም በወቅቱ ጥሩ ነበር። ለሻጭ አልሰጠው፣ ራሴ ነው የምዞረው። ተማሪዎች እየተባበሩን በየትምህርት ቤቱ ይሄዳል፣ ተሸጠ። አሁን እቺ ብቻ ናት ያለች እጄ ላይ። አሁን ካለቀ በኋላ በጣም የሚገርማቸው አንዳንድ ጊዜ እንደው ስለ ቃሉ ይቅርታ አድርጉልኝ፣ የአገር ልጅ ቂጥ ከክ ነው ይባላል። አሁን ዋጋ ሊሰጡኝ አልፈልጉም ብዙዎቹ። መጽሐፉን እየፈለጉት ዋጋ ሊሰጡኝ አልፈልጉም። ካለቀ በኋላ የት ነው የምናገኘው መጽሐፉን ይለኛል። የጠላችሁትን ለምን ትፈልጋላችሁ ነው ያልኳቸው። ያኔ ግዙኝ እያልኩ ለእኔም እርዳታ ነው እያልኩ ነው። ምክንያቱም እጄ ላይ ያን ብር ሄዷል። ያው ተማሪዎች በላኩልኝ ብር ነው ያሳተምኩት እና ያኔም ቅሬታ አለኝ እንደዚህ። መጽሐፉ አሁን ብታዩት ብዙዎች አስተማሪዎች አሁን ይሄን እያስተማሩበት ኖት አለው። ከኖቱ በኋላ ጥያቄ አለው። መጨረሻ ላይ ደግሞ መልስ አለው። ወደ 1300 ጥያቄ ነው ያለው። 1300 ምናምን ሳያልፍ አይቀርም። ለእያንዳንዱ ጥያቄ መልስ አለው። አሁን ሰዋሰውን ጽሑፍንም ይዟል ነው። ሰዋሰው ብቻ ነው። አሁን ይሄ ግራመር ተብሎ የሚሰጠው ትምህርት አለ አይደለም? አሁን ቃል ምንድነው? ሆሄ ምንድነው? ባለቤት ምንድነው? ተሳቢ ምንድነው? በቃ ግራመር የሚባለው ማለት ነው። ይሄ ግራመር ዩሴጅ የሚማሩት ተማሪዎች አሉ አይደለም? እንግዲህ አሁን እዚህ ላይ ኮምፕሌንስ አቀርብ አማርኛን በኖት አትስጡ ይላሉ። በጣም የሚገርመው ኖት አትስጡ ይላል ትምህርት መምሪያው ያሉ ሰዎች። ግን የእንግሊዘኛ ኖት በእንግሊዘኛ አስተማሪ ይሰጣል። ቨርብ እንዲህ ነው እንዲህ ይሆናል፣ ቨርብ ፕላስ ዚስ ምናምን ነገር እያለ ይሰጣል። ዋይ ለምን በአማርኛ አይሰጥም? በአማርኛ ለምን አይሰጥም? እዚህ ላይ አብራራ ለሰው ማስታወሻ መስጠት አለበት እኮ። ሾርት ኖት ትሰጠዋለህ፣ ያንን ምሳሌ አድርጎ ይሄዳል። በመልመጃ ብቻ ስንት ነገር ይሰራል። እና እኔ ራሴ ደፍሬ የገባሁበትና ለትምህርት ሚኒስቴር ሳሳይ ከመውጣቱ በፊት ይገምገም መጽሐፍ ተባለ። እንግዲህ ታትሞ ሚኒስቴር ነው መምሪያ ትምህርት መምሪያ እና አሁን እንግዲህ ብሩ ተከፍሏል። መጽሐፉ ታትሞ እጄ ላይ ነው ያለው። መጀመሪያ እውቅና ማግኘት አለበት አሉኝ። እንግዲህ በመልከቱ እውቅና ግድ የለም አልኩ። በራሴ ስለምተማመን ይታይ ተባለ። መምህሮች አማርኛ መምህሮች በሶስት ነው ገመገሙት። በጣም ተፈላጊ ነው ምናምን የሚል የራሳቸው መግለጫ ሰጡ። በየትምህርት ቤቱ እንዲሸጥ ፈቃድ ተሰጠኝ። ስርዓተ ትምህርት የሚባለው ስራ ሂደት ይሄን ያደርጋል። ግን መሆን የነበረበት ያ ወሬው ተሰምቷል እኮ ላሳትሞ ምናምን ብዬ ነግራቸዋለሁ። ቅድመ ቢሆን ደግሞ ያምራል። ምክንያቱም እዛ የነበሩት ኃላፊዎችም የኔ ተማሪዎችም ስለነበሩ ሰምተዋል ይሄን ነገር። ቆይ መጀመሪያ ከማሳተም በፊት እንዲህ አይነት ፕሮሰስ ስለሚያስፈልግ መባል ነበረበት።
ሎጂክ እኮ እኔ እቀበለዋለሁ። ማስተማሪያ መጽሐፍ ዝም ብሎ መውጣት የለበትም። ተገምግሞ ተለክቶ ነው። ምክንያቱም ልክ እንደ አንድ መድኃኒት ላይሰንስ ሲሆን ተሞክሮ ተረጋግጦ ነው እና ከተሸጠ በኋላ ማነው ከተፈቀደልኝ በኋላ ግን ብዙ መምህሮች እየፈለጉ ነው የገቡት። እኔን የማያውቁኝ ከሌላ ወረዳ ትምህርት ቤት እየመጡ እዚህ ከተማ ግን ለየትምህርት ቤቱ ተሰጥቷል። የአማርኛ ቋንቋ መምህራኖች የግድ ማየት ይኖርባቸዋል። ምክንያቱም ተማሪው በአቋራጭ ሄዶ ሊያየውም ይችላል። ይሄ ነገር እንዴት ነው የሚለውን ነገር ማየት አለ። ብዙ ወላጅ እንደውም የገዛ ለልጆች አስፈላጊ ነው እኔም አላውቀውም እያሉ ነው። አሁን በጣም የሚገርም ነገር አሁን አማርኛ ውስጥ ባለቤት እና ተሳቢ እንዴት መለየት እንደማይችል ብዙ አስተማሪዎችን ፈትኛቸዋለሁ። አይችሉም። ርቱ ተሳቢ እንዴት ያለ እንደሆነ አውቅ። በእንግሊዝኛ ግን አለ ዳይሬክት ኢንዳይሬክት ኦብጀክት የሚል እና አሁን ርቱና ርቱን ማንም አቅ ይሄ ከባድ ነው ምናምን ብለው ነው የሚያሉት። እና እኔ ግን ደፍሬ የገባሁበት አጋዥ መጽሐፍ አለኝ። የአስተማሩኝ አስተማሪዎች መጽሐፍ አለ። የቃላት እንዳልሳሳት የከሳቴ ብርሃን አለ። የአማርኛ እነ ዶክተር አምሳሉ ለዶክተር ዳኛቸው የነሱ መጽሐፍ ዋቢ አድርጌ እየጠቀሱ በጥንቃቄ ነው እንትን ያደረኩት። መጽሐፍ ነው በትክክል። አሁን ካለቀ እኮ አንዷ ሴትዮ መጣ በ150 ብር ልግዛው ሽጥልኝ ብላ ያው እኔም እዚህ የሚቀመጥ ለአንዱ እጅ ከምስለም ሰጠው 150 ብር ሰጥቷት የአማርኛ አስተማሪ ስለሆነ ከ40 ብር 150 እና መጽሐፉ አሁን ቢታተም ለብዙ ሰው ይጠቅማል። ቢታተም ለተማሪዎች ለአስተማሪዎች እነዚያውን በግል ኮሌጅ ምናምን ነገር ለሚማሩ ራሱን የቻለ አስተማሪ በጣም ጥሩ። አሁን ይሄን ካደረኩ በኋላ የሚሳተፍ ሰው ሲጠፋ ምንድን ነው ያደረኩት? በፍሌሽ ጥያቄዎችን አወጣውና ለየትምህርት ቤቱ በፍሌሽ እየሰጠው በነፃ የመጽሐፉና ተጠቀሙበት። ለተማሪዎች ፕሪንት አድርጋችሁ ሰጧቸው ነው። እኔ ጋር ለምን ይቀመጣል? ስሜ ያለበት መጽሐፉ ላይም አልተሰበበትም። መጽሐፍ ማሳተሙ ግን ቢበዛና ስርጭቱ ለብዙ ቢዳረስ በፍሌሽ አሁን ወደ 1700 ጥያቄ ያለበትን በፍሌሽ አድርጌ ለየትምህርት ቤቱ ሰጥቻለሁ። የግል ትምህርት ቤቶች ይብን ጥሩ፣ በጣም ጥሩ። የመጨረሻው ጥያቄ ላይ ልነሳና ምናልባት አንድ እንትን አለ። ብዙ ሰዎች እኔን ሲያዩ እኔን ከፍስሐ ጋር ያገናኛሉ። ፍስሐ ገብረ ጻዲቅ ኢትዮጵያ ሆቴል አካባቢ ሊስትሮም ሲጃራም ምንም እየሰጣ ደህና ቦታ ደርሶ የነበረ እንትን አለ። እንደገና መጽሐፍም ይሸጥ ነበር። ብዙ ነገር አለው እና ጠንካራም ነው ራሱ ቤተሰቡን ገንብቶ ለቁም ነገር ያደረሰ ያው መጨረሻ ላይ ሞት ቀደመው ነፍሱን ይማረው እንጂ ምናልባት አንዳንዴ እኔን ከሱ ጋር ያያይዙና አሁን ፍስሐ ደግሞ በኮንትሮባንድ ንግድ ምናምን ስለሚሰራ አንዳንዶቹ ፍስሐ የሆነ ነገር እንደዚህ የሚሸጥ ምናምን ሲሉ ሚስጥር ሳታወጡ ተው እኔ ጎይቶም ነኝ ፍስሐ አይደለሁም የምልበት ጊዜ ነበርና ምናልባት ዝም ብዬ ስገምት ከዛ ጋር ፒያሳ የሚለውን ስሰማ ፍስሐ መስዬ ይሆን ብዬ ነው ይሄንን እንትን ያደረኩ። ስለ ራሴ ሂስትሪ የጻፍኩት አለ ለልጆቼ አይደለም ለልጆቼ ስሞት የሚነበበውን ነገር ጽፌያለሁ። ስሞት በቃ አጭር የህይወት ታሪክ ብዬ ጽፌ ላፕቶፔ ላይ ተቀምጧል። አንድ ወቅት ያመኝ ነበር ልቤን ምን እና በቃ አሁን ይሄ የልብ ችግር ድንገተኛ ገዳይ ነው። በቃ እያወራ ዝም ብሎ ይዞ ሊሄድ ይችላል። ኢንኬዝ በሄድ እዛ ቤተክርስቲያን ላይ የሚነበብ ነገር ሲፈልግ አይጠፋም። እንግዲህ ያው መቼም የውሸት የህይወት ታሪክ የሚነበብበት የሰው ሲሞት ነው። እንግዲህ ሌባ ነበር ውሸታም ነበር ምናምን አይባልም፣ ይጻፋል። እኔ ደግሞ የራሴን ነገር ከውልደቴ እስከ ሞትኩ ድረስና ቀብሮ የተፈጸመበት እስከሚለው ድረስ ጽፌ አስቀምጫለሁ በሁለት ገጽ። እንደገና ደግሞ መታተም ያለበት ነገር ደግሞ ለልጆች የሚሆን ታሪክ ጽፌ አስቀምጫለሁ። ከዚህ ያለው ከዚያ ደግሞ ተጨማሪ አስቀምጫለሁ። ሌላ ደግሞ የሚታተሙ መጽሐፎች የህፃናት 1 2 ከዚህ ሌላ የተቀመጠ አጭር ልቦለድ አሁን የተቀመጠ አለ። ያው ባለፈው ተወዳድሬ ተሸልሜባቸዋለሁ። ለናሙና 1 4ቱን ልኬ 4ቱ አሸልመውኛል። እንግዲህ ያ ማለት ኢንዳይሬክትሊ ተገምግመዋል ማለት ነው። እነሱ አሁን ያ መጽሐፍ ተቀምጧል ወደ 200 ምናምን ገጽ መሰለኝ። እሱም ደግሞ አቅም ከተገኘ ይታተማል። ሰው ከተገኘ አሜሪካ ያሉ ልጆች እናዋጣና እናሳትመዋለን ምናምን ብሎኛል። የኔ ተማሪዎች የነበሩ አሁን ትንሽ የውጭ ነገር ራሱ ችግር ውስጥ ስለገባ ነው መሰል ድምጻቸውን አጥፍተዋል። እኔማ አላስበውም። እና ሌላም አለ። አሁን ከዛ ከኋላ በኩል ደግሞ ስለ ዲፕሎማ ዲግሪ ምናምን የሚለው የተነገረው
በስምምነት ነው። በእርግጥ መለኪያም አለው። ዲፕሎማ ምን መሆን አለበት፣ ስንት ትምህርት መማር አለበት፣ ስንት ክሬዲት መማር አለበት ምናምን የሚል የራሱ መለኪያ አለው እኮ ተቋሙ ሲያወጣ። ግን አሁን በንጽጽር የእኛን መርጌታዎች ከባለ ዲግሪዎች ጋር እኩል አናይ። ማነጻጸርም አሁን እነዚህ ስንክሳር ምን የተማሩ ሰዎች እኮ 20-30 ዓመት የተማሩ ናቸው። 4 ዓመት እና 5 ዓመት ተምሮ ነው ዲግሪ የሚያገኘው። 20 ዓመት የተማረን ሰው ምን አይነት ዲግሪ ልንሰጠው? አሁን ብዙዎቻችን ሩቅ ተመልካች ነን። ባዕድ አምላኪ ሆነናል። ባዕድ አምላኪ የባዕዱ ነገር ነው የሚጥመን። አሁን የፈረንጅ ድንች ወፍራሙ ነው፣ የአበሻ ድንች ነው ደቃቃ ነው፣ የፈረንጅ ቃሪያ ነው ይላል ደቃቃ እያልን ምን ሄደው ነገር አለ። የራሳችን ነገር ዲግሬድ እያደረግን ነው፣ ዝቅ እያደረግን ነው። እንግዲህ አሁን ይሄን ስናይ ባለቤቱን ካልናቁ አጥሩን አይነቀንቁ ይላል። ባለቤቱ የነቁ ባለዕዳ አይቀበልም የሚባል ነገር አለ አይደል? አሁን የኛ የራሳችን የሆነውን ነገር ቫልዩ አንሰጠውም፣ ዋጋ አንሰጠውም። አሁን ይሄ የተዘመተበት ዘመቻና አዝማች አለ። ከኋላ ሆኖ ጠመንጃ ይዞ መላሾ እያቀረበ ሚነዳን ሰዋል። ያነ ነው ትልቁ አሁን ጾሱ። እኛ ደግሞ ፋርሳይትድ አይደለንም፣ አርቀን አላይሃል። ሁሉ ሰው ከድህነቱ አንጻር ያይና ማዶ ተሻጋሪ ሆኖ ማዕበሉን ይረሳና ማዕበል ውስጥ ይገባል። ሊሞት ሲል ነው ወይኔ የሚለው ሊሞት ሲል እና አሁን የዚህ የኛ የትምህርታችን ጉዳይ እኛም ንቀለዋል፣ እንድንንቀው ደግሞ የሚያደርግ ነገር አለ። አማርኛ እኛ ትምህርት ቤት እንዳይሰጥ ተብሎ እነ ሲያትል እነ ጀርመን እነዚህ እነ አሜሪካውን በመደበኛ ትምህርት እየተሰጠ እኮ ነው። ለምን ብለን ብንጠይቅ ሚስጥር አለው ከኋላው የሚፈልጉት ነገር አለ። ከዚያ ከተጻፈው ጽሑፍ ውስጥ ለሆነ እንደ ዶክመንት ሚስጥር አለ። ይሄ መጽሐፍ ፈውስ ነው ምናምን የሚባል ይሄ ቅጠል ለዚህ መድኃኒት ነው ተብሎ ተቀምጧል። ያንን መተርጎሚያ ነው ግዕዙን የሚማሩት እንጂ ለግዕዙ ለኢትዮጵያ አስበው አይደለም። አንድ አባባል አለ፣ ቅድም ወንድሜ ዶክተር ጋር ስንነጋገር የነበር ሰው ያለ ነገር አይጎነበስም። ይቅርታ አለቃው ያለ ነገር አይጎነበስም፣ አንድም ዕቃ ሊያነሳ አሊያም ሊፈሳ ነው የሚለው። አሁን ያን ያመጡበት የራሳቸው ፎርሙላ አለው። በፎርሙላ ነው እየተነዳን ያለው። እኛ ብዙዎቻችን በፎርሙላ የሚነዳን ሰው አለ። ከፊታችን መላሹ ይዞ ከኋላችን መሸንቆሪያ ይዞ የሚገፋን ሰው አለ። ያን ልብ አላልንም እኛ። ለልጆቻችን የምንነግርበትም ነገር የለም። አሁን ቅድም እዚያ ላይ ተምሮ የአማርኛ አስተማሪ ከወላይታ ከምን መጣ ምናምን አለ። አንድ ወቅት እኮ ከወለጋ የመጣ የአማርኛ አስተማሪ መጥቶ ነበር። ብቁ ከሆነ ቅጥል ማለት ከሲም ላይ የሚለጠፍ ነገር፣ ሲም ማለት ማይታይ የማይዳሰሳልና ቁም ሳጥን ውስጥ ገብቶ እኔ እታያለሁ አለ፣ እኔ እሰማለሁ አይታይ። ቅጥል ማለት ነገር ስም ማለት እኔ ነው ያለ። እንዲህ አይነት አስተማሪዎች እኮ ይመጣሉ እኮ። ያ ማለት አማርኛ ተናጋሪ ብቻ የአማርኛ አስተማሪ ይሁን ማለት አይደለም። እነ በድሎ ቅጅራ እኮ ኦሮሞ ናቸው፣ ግን የሚጽፈውን ጽሑፍ የሚናገረውን ንግግር ብዙ ሰው ያውቃል። ይሄ ቋንቋ ኢንተርናሽናል ዲቫይስ መግባቢያ። ዞሮ ምን ለማለት ፈልጌ ነው፣ እኛ ትኩረት ያልሰጠነው ነው። እዚህ መጽሐፉ ላይ ከአባዩ ላይ በጀርባው እኮ እንጽፍ ያለው በአማርኛ ፈተና ማትሪክ ላይ ዝቅተኛ የሚያመጣው አማርኛ ተናጋሪው ነው። ከፍተኛ ውጤት የሚያመጣው ኦሮምኛ፣ ትግርኛ የሚናገሩ ሰዎች ናቸው። ለምን? እንደ ማንኛውም ሳብጀክት ስለሚማሩ። እኛ ግን አማርኛ ምን አለው የአማርኛ አስተማሪ ነኝ ስል እኮ ምን ነው የሚሉ ዋጋ አይሰጡት። ውስጡ ግን ስንት ችግር አለ። አሁን ወንድሜ እየገለጸ ነው። ከኔ ቅንጫቢ ነገር ወስዶ እሱ አሳድጎታል። እሱ ሲያሳድገው አሁን አማርኛ መጀመሪያ ተማሪ እያለ ቫልዩ ያልሰጠው ነገር አሁን ላይ ስንት አይነት ጥናት እንደሚያስፈልገው ተረድቷል። እነ ዶክተርም አሉ እዛ ደግሞ አለ ወንድሜ ኤፍሬም። እና ምንድነው ትልቁ ችግራችን? እኛ ለራሳችን ዋጋ አንሰጥም። የፈረንጅ ኮት ካለበስን የለበስን አይመስለንም። አስተዋቂው ማነው ስሙ? ቀለሞት ነው ወርቃረማው የሚባለው ሰው ውሸት። የሀገራችን ባህል ለስራ ስለማይመች ነው እንጂ ጌጣችን ነበር ነው ያለው። ጋቢ ምናምን ተሰርቶ ኦፊስ ላይ ስለማይሰራ እና የኛን የምናጣጥልበት ፎርሙላ በስቷል። አሁን ይሄን ወጣቱን ከዚህ ማውጣት ነው የሚያስፈልገው። ህትመትን በተመለከተ አንደኛ የወረቀቱ ዋጋ፣ ሁለተኛ የኔ የደሞዜ ስኬል አይቻል። እኔ እኮ ደሞዚያውን ጥሮታ ማግኘት 5000 አትሞላም፣ 4900 ናት። በዚያ ነው ቤተሰብ መስተዳደር። ግን ይሄ አይደለም። ቤት አለ የመኖሪያ 2 ሰርቪሶች አሉኝ። በተረፈ የኔ ተማሪዎች የነበሩ ናቸው። ፌስቡክ ላይ ሳገኛቸው አካውንትን ላክልን እያሉ የሚያስተዳድሩ እንጂ በአስተማሪ ኑሮ አይደለም እኔ የምኖረው። ይችን ባይስክል እኮ ገዝቶ የላከልኝ
7ኛ ክፍል ያስተማርኩት ልጅ ነው ሞተር የላከልኝ። እና ያው የዘራኸውን ታጭዳለህ፣ የዘራኸውን ታጭዳለህ። እግዚአብሔር ደግሞ ቸር ነው። ይሄንን መንገድ አመቻችቶልኝ ነው እንጂ አይደለም 5000 የማይሞላ ደሞዝ በ20 ሺህ በ30 ሺህ እኮ የዚህን ኑሮ መጥፋት የሚቻልበት አቅም አይደለም ያለው። እና ለተሰጠው አስተያየት በጣም ነው የማመሰግነው። እዚህ ወንድሜ የሰጠው ህትመት የሚደረግበት ነገር ቢገኝ ጥሩ ነው። እኔ አሁን እንዲያውም የሚገርማቸው አሁን የህፃናት መጽሐፍ ብዙዎች ወላጆች የተረትና መጽሐፉን አሳትም ህፃኖች ራሱ ያለ መጽሐፍ የለህም ወይ ምናምን ይሉኛል። እንዳላሳትመው እየዞረ የሚሸጥልኝ የለም። መጀመሪያ ወንድሜ ነበር፣ ልጆች የነበሩ የሰፈር ልጅ ነበሩ። እነሱ ጥግ ጥጋቸውን ይዘዋል። ማን በየትምህርት ቤቱ ዞሮ ይሸጥልኝ? እግር ከሌለህ እኮ በቃ አስቸጋሪ ነው እኮ እዚህ ተማመነባቸው ልጆች ሁላ ሸሽተዋል እኮ። እና እግር ቢኖር እኮ በየቦታው እየሄድክ 5ም 10ም እየሄድክ በየወላጆች ቀን በየትምህርት ቤቱ ምናምን ነገር መሸጥ ይቻል ነበር። ግን እንዴት ሆኖ ይሄድ? ሆስፒታል ለመሄድ እኮ አልቻልኩም እኔ ለመታከም። ሰው ፈልጌ አንዱ ባጃጅ ላይ የሚያሳፍረኝ አንዱ የሚያወርደኝ እዛ ደግሞ ይዞ የሚገባ ምናምን በሁለት ሰው ካላጀበኝ ሐኪም ቤት መሄድ አልቻልኩም። እና ችግሬ ብዙ ነው፣ ገንዘብ ብቻ አይደለም እንጂ አሁን የማሳተም አሁን ይሄን እንደገና መታተም አለበት። የተረቶች አሁን እንደገና ተዘጋጅቶ ታርሞ ተስተካክሎ ተቀምጧል። ይሄ አጋዡንም እንደገና ትንሽ ጨማምሬበት ተቀምጧል። የሆነ አጭር ልቦለድ ደግሞ አንድ የተዘጋጀ የተቀመጠ አለ። በፊልም ደረጃ እየጻፍኩት አለ 2 እና ግን ምንድነው አሁን ጥይቶ ምን ይምጣ ነው አንድ። ሁለተኛ ነገር ደግሞ ለማን ልስጠው ያንን ፊልም? እኔ እኮ አንዱ እንዲያውም ደውዬለት በቃ ይውሰደውና ቦይቶም የሚለውን ስም አስቀምጦ ፊልሙን ይስራው ነው ያልኩት። ወደ 100 ገጽ ነው ምናምን የተቀመጠ 100 ገጽ ፊልም ማለት የሙሉ ሰዓት ፊልም ነው። ወደ 3 ሰዓት እና 4 ሰዓት የሚፈጅ ነው። መሀል ላይ ላብዛው ቢል ይችላል። ግን ትልቁ ችግር ጎንደር ላይ ስም ያስፈልጋል፣ ስም ያስፈልጋል። አሁን እኔ አሁን ለምሳሌ አዲስ አበባ በሆን ኖሮ የንግድ ሰዎች አሯሩጠው ይወስዱት ነበር። ጎንደር ላይ ግን ለኪነ ጥበብ ዋጋ አይሰጥም። በጣም ይቅርታ አድርጉልኝና በዚህ በህይወት ዘመኔ ያየሁት አንዱ ኪሳራ ምንድነው? ለኪነ ጥበብ ሰዎች ቦታ አልተሰጠንም። ብዙዎች የኔ ተማሪዎችን ያስተማርኳቸው ያለፉት ያልደከሙት ያልወጡ ያልወረዱበት ነገር የለም። እዚህ ምሳሌ ማድረግ ይችላሉ። ለጌታቸው ብዙ ነገር በምክርም በሙያም በምንም ብዙ ነገር አድርጌለታል። ግን አሁን ያው ውሃ ቢወቅጡትም ቦጭ ነው። ለውጥ አላመጣም። ወደ 7-8 ዓመት ይመስለኛል ካወቅኩት 7-8 ዓመት ለፍቶ ጠብ ያለለት ነገር ያለ አይመስለኝም። በኪነ ጥበብ ዙሪያም እንደዚህ ነው። ትንሽ ከፍ ሲሉ አዲስ አበባ ባህር ዳር ይላሉ፣ በዛው አድርገው አዲስ አበባ ነው የሚያውቁት። አሁን ሌማቶችን አሁን እኔ እንደዚህ አድርጌላቸው ነበር። ወጣት ደፋር ስለሆነ አዲስ አበባ ነው ያለው አሁን የባህል ዘፈን አሰልጣኝ ይሆናል። እና ትልቁ ችግር ጎንደራችን ላይ ለኪነ ጥበብ ሰዎች ትኩረት አንሰጥም፣ አድናቆት አንሰጥም። እኛ ቲያትር ልናሳይ እኮ 2 ብር ስንል በ2 ብር 4 ኮዳይ እንጣጥቼ ስንት ድራማ ያለው እኮ ነው ሲሉና ነበር። እንዲህ የሚባልበት ቦታ ስለሆነ ነው። እና ትልቁ ችግር ምንድነው? የግንዛቤ እንትን ያስፈልጋል። ለማሳተም ድፍረትም ይፈልጋል፣ አቅምም ይፈልጋል። እኔ አሁን በሌለኝ ሰዓት መጽሐፉን ይሄ ምለስና ማነው መጠንቆያ እኮ ሲታተም ዝም ብዬ እንደቀልድ ስል አንድ የኔ ተማሪ የጥምቀት ሰሞን ነው የልደት ሰሞን እንዲያው እስካሁን ድረስ ረድቼ አላውቅም ብሎ $500 ላከልኝ። አራ ይሄንማ አልበላውም አልኩና መጠንቆያ ያሳተምኩበት። እንግዲህ ተመልከቱ። ግን ተሸጦ ጎንደር ላይ አልተሸጠም። አይደለም መሸጥ በመጽሐፉ ምረቃ ላይ በጣም ማፈቅራቸው ማከብራቸው ቦታ የሰጧቸው ሰዎች አልመጡም። በቃ አልመጡም። እና አሁን መጨረሻ ላይ ግን ውጭ ሄዶ ወደ 100 ምናምን ሺህ ብር ነው ተሽጦ ይመጣል። ያ ነው እኔ ነጀን የሚያወጣው። እና አንዳንድ ጊዜ ምንድነው ከስም ጋር የተያያዘ ስራ ይሰራል። እና ያ ትንሽ ስሜትም ስለሚነካ ነው ይሄን የተናገርኩት። በጣም ጥሩ እንዴ እናደርግ እንቀጥላለን። እና መታተም የሚቻልበት ነገር ካለ እኔ አሁን በከፍተኛ ጣጣ ውስጥ ነው ያለሁት። ጤናዬ ጥሩ አይደለም። በቃ እኔ ደግሞ ተዘጋጅቼ ነው ተቀምጫለሁ። በቃ አሁን ፈራው ነገር የለም። ልጆቼ ይራባሉ፣ ሚስቴ ትራባለች የሚል ስጋት የለኝም። ግን ምንድነው መጽሐፎች እየታተሙ ስሜ ቢቀመጥ ደስ ይለኝ። ስሜ እንዲቀመጥ እፈልጋለሁ። ይሄን ነው መናገር ፈልገው። አመሰግናለሁ። በጣም ጥሩ ጋሼ። ያው የህይወት ልምዶ ታውረዶ የሰራቸው ስራዎች እናውራ ብንል በክፍል ብዙ ጊዜ ሊወስዱ የሚችሉ ናቸው።
ባለፈው እነ ሱራፌልም ሲሰሩ ቀረጻው ረጅም ሰዓት ወሰደ፣ ግማሽ ቀን ማለት ነው። እዚህ ቢሮ ነው ለተንተብሮ የሰጠዋቸው። ዞሮ ዞሮ ዛሬ እሱ እንግዳችን መሆን ስላለበት እንግዳ አደረግን። አሁን ተረቶችን ባለን ቀሪ ሰዓት አንስተን ከምንነካካቸው ተረቶችን እንደው በሌላ ጊዜ ብናያቸው የሚል ሀሳብ እያመጣው ነው። አንደኛ መጽሐፎችንም ጋሽን በአጋጣሚ የለህም ወይም አላመጣቸውም? ዞሮ ዞሮ ለእኛ ለመድረኩ ቤቱም በስምምነት እንድናደርገው የፈለግኩት ከሰለሞን ጋር አጠር ያለ ቆይታ እንድናደርግ ጋሽን የተረቶችን ምናልባት መጠንቋያን መሀል ላይ እንደማጣጣሚያ እያደረገን አዲስ በቅርብ ያለ እየተነበበ ያለ መጽሐፍ ነው። ቤተ መጽሐፍታችን ላይ በበቂ ሁኔታ አለ። እንግዲህ እንቀጥል ካልን ብዙ ዙር ስንሄድ ምንደግማቸው ይኖራል። ለምሳሌ ግርማይ፣ ኤፍሬም አስማረ ምናምን መጀመሪያ ዙር ላይ ነካ እንዳደረግናቸው ደርበን ስለነበር አራዝመናል እና አሁን ልክ እንደባለፈው እንደ ተስፋውን ሰለሞን ወደ ሌላ ቀን ከምንገፋው በቀሪ ሰዓት ሰለሞን ጋር ውይይት ብናደርግና ጋሼ ብዙ ነገር አሳይቶናል በአጭር ሰዓት። ሌላ ጊዜ የልጆችን ብናቀርብና ጋሼ ጋር ያለን ቆይታ ለማጠቃለል ስለ ንባብ አጭር መልእክት ቢያስተላልፍ። እነሱ በድሮ ጊዜ ያው ቤት ውስጥ መጽሐፍ ለማንበብ ስለሚቸገሩ የውጭ መብራት ያለበት ቦታ ላይ ቁጭ ብሎ የማንበብ ምናምን ልምድ አለ። እሱን እየተረዳ ነው ከህይወታቸው። ግን አሁን እዚህ ላለው ሰው አካል የንባብን ፋይዳ ጠቀሜታ ብዙ ሰው የሚያውቅ አሰላሳይ ቢሆንም መጥቀስ ስለሚያስፈልግ ስለ ንባብ እንደ ስለ ቤተ መጽሐፍት አጭር ነገር ቢያስተላልፍና የሚያመሰግነው ካለ አመስግኖ ጋሼን ሸኝተን በቀሪው ሰዓት ከሰለሞን ጋር ቆይታ ብናደርግ፣ ምክንያቱም ሩቅ ቦታ የሚመጡ ሰዎችም ስላሉ እንዲህ ብናደርግ ላለማቋረጥ ብዬ ነው። ከፎርማችን ውጭ ደግሞ ጠቃሚም ስለሆነ ምክንያቱም ከህይወቱ ወጣ ውረዱ ሁሉም ስለምንማር ብለን ነው ለቀቅ ያደረኩት። የማጠቃለያ ነገር ስለ ንባብ ስለ ቤተ መጽሐፍት አጭር ነገር ብለህ ታመሰግነው ካለህ ለዛሬ እዚህ ላይ ብናቆም። እሺ፣ ንባብ ሲባል ማያነብ ሰው የሚናገረው የለም የሚባል አባባል አለ። ስናነብ ነው መናገር የምንችለው። ልምዳችንን የምናሻሽለው በማንበብ ነው፣ በመስማት ነው። ከመስማት ቀጥሎ ደግሞ በማንበብ ነው። እንግዲህ ትምህርት ቤት ስንገባ በማንበብ ብዙ ሪፈረንስ አጋዥ ነገሮችን ማየት እና ስለዚያ ነገር መተንተንም ማብራራትም ልምድን መለዋወጥ የሚቻለው በማንበብ ነው። ማያነብ ሰው ሙሉ አይደለም። እንግዲህ ለማንበብ ደግሞ ምን ያስፈልጋል? ቤተ መጽሐፍት ያስፈልጋል። ወላጅ ሀብታም ከሆነ በየቤቱ ላይብራሪ ሊያቋቁም ይችላል። እኛ ግን ለዚህ ያልታደልን ስለሆነ የህዝብ ላይብራሪዎችን ወይም ቤተ መጽሐፍትን መጠቀም ብቻ ነው ያለን አማራጭ። ለቤተ መጽሐፍት ደግሞ የተሰጠ ትኩረትም ደግሞ አናሳ ነው። ከኔ ጀምሮ ብዙ ጊዜ መጽሐፍ ሲታተም አውቃለሁ እኮ ለላይብራሪ ሶስት ኮፒ መሰጠት እንዳለበት አውቃለሁ። ቅድም ወንድሜ ጠቅሶታል። ምክንያቱም ቢቃጠል ሰውየው ቢሞት መረጃ ነው ታሪኩ። አሁን ይሄ ዝክረ እንትን የሚለው መጽሐፍት ቤት አሁን የጥናታዊ ጽሑፍ ሊያደርጉ ሲፈልጉ እዛ ነው የሚሆነው። እዛ ማንኛውም ነገር ይገኛል እና ላይብራሪ በእንደዚህ አይነት በዲጂታልም በዚህ በሃርድ ኮፒም ቢሆን ቢቀመጥ በጣም ጠቃሚ ነው የሚሆነው። ሰው ደራሲዎች የተጻፈውን ጽሑፍ መጣጥፎች ሁሉ ላይብራሪ ላይ ቢቀመጥ ለአጥኚው ሰው በቂ ግብአት ይሆናል። ይሄ መጠናከር አለበት። ልምዳችንን ማጋራት አለብን። እንደውም አንድ ወቅት ለወህኒ ቤት እዚህ ማረሚያ ቤት ላሉ ሰዎች መጽሐፍ እናዋጣ ተብሎ እያዋጣን ነበር። እኔ አሁን ብዙ ጊዜ አዋጣ ነበር። ለዚህ ላይብራሪ ነው እጄ ያጠረልም እንደሆነ አይደል ነው እንጂ አሁን ለእስረኞች ሲባል ማነው ስሙ ይሄ ደራሲ ይስማዕከ ምናምን ሲመጣ መጽሐፍ ምናምን ነገር እናዋጣና በቅናሽ ተሸጦ እንዲረዳበት ምናምን ተብሎ እዛ ውስጥ ያቅማችን ሁላ አድርገናል። ማንበብን በተመለከተ ወጣቱን መኮንንበት ነገር አለ። አሁን ወጣቱን ያው እንግዲህ ሁልጊዜ ትናንትናን እናመስጋኝ ሆነናል በታሪካችን። ዛሬን እየኮነን ትናንትናን ማመስገን ጀምሯል። በእኔ እድሜ እኮ አሁን ኃይለሥላሴን እያማረርን ነበር፣ ደርግን እያማረርን ነበር፣ እንትናን እያማረርን ነበር እና አሁን እኔ ዝም ብዬ ሳስበው ኃይለሥላሴን የተሳደብኩበት አፌን እንዴት በምን ዳኛ ነው መሞግተው ላል ነበር። ወተት እየጠጣን ያስተማሩን ንጉስ ማለት ነው። ቫይታሚን ኤ ታብሌት እየዋጥን ይሄ ባላይጥ ሳሙና እየተሰጠን ሰኞ ኳሌታችን እየታየ ቀጫማለው የለውም ተብለን የተማርን ሰዎች ያው እጅ ነካሽ ሆነናል። ጊዜው ሲያመጣ እንደዚያ ነው። ጊዜ ነው ለሁሉም ጉልበት የሚኖረው። በወቅቱ ደግሞ ትክክል መስሎን አድርገናል። ዞሮ ምን ለማለት ነው? በእኛ ጊዜ
ከመብራት ስር ቁጭ ብለን ነበር ምናጠና። መብራት አምፖል ይቆጥራል፣ እንትን ይቆጥራል፣ ኩራዙ ላምባ ያልቃል እየተባለ አሁን በየቤቱ ሞልቷል። ሁሉ ነገር አለ። ጽሁፎች በየመንገዱ ተሽጠው ተዘርግተው ተቀምጠዋል። ማንበቢያ ቦታ ወላጆች ተዘጋጅተዋል እንዲያው እያቆላመጡ፣ ግን አንባቢ የለም። አሁን ፌስቡክ ላይ ለመጎርጎር ሁሉ ቁጭ ብሎ ባልና ሚስት እናትና ልጅ ለየብቻ ሆነው እኔ እኛ ቤት ዝም ብዬ አንዳንድ ቀን አይና ልጄ እንጀራ እየበላ እንደዚህ ሞባይል ያያል። አንዱን ምረጥ እለዋለሁ። ወይም ሞባይሉን ያዝ ወይ እንጀራውን ብላ ከበላህ በኋላ ወይ ይሄንን ወይም ደግሞ እንትን አድርጊ እንጨቃጨቃለን። እንደዚህ ስለምለው ምሳውን ይዞ ወደ ዶርሙ ነው የሚሄድ። ሽሽት ነው። እና አሁን በወጣቶች ላይ እንዲህ አይነት ነገር ተደራቢ ነገር መጥቶብናል። አጫጭር ነገር ወደ ቁም ነገሩ ብቻ የሚወስድ እንጂ በዚያ መካከል ላይ ይሄ ሰስፔንሲቭ የሆነ ሂስትሪን የማየት አቅል የለውም ወጣቱ። እና ከእንደዚህ አይነት ምዕራፍ የምንወጣበት ነገር ይናፍቀኛል። ወጣቱ ፌስቡክ ብቻ ይሄ ሾርት ኖት አይቶ እንዲህ ነው ብሎ ይሄዳል። አሁን ትምህርት ቤት ላይ ያየሁት አንድ ነገር አለ። ኖት ሲጻፍ 2 መስመር 3 መስመር ይዘልና ቀጥሎ ይጽፈዋል። አስተማሪው ያን መጻፉን እንዲያይ ከማለ የሚጎረዳል። ራሳችንን እያታለለ ነው። እና አንድ ይሄ ነው። ሁለተኛ ምስጋና ደረጃ ላይ እኔ አሁን ቅድም ተናግሬዋለሁ። በቅደም ተከተል አሁን ባለንበት ማህበረሰብ በኔ በነበርኩበት የዛሬ 50 ዓመት ማለት ነው አካል ጉዳተኛ የሆንኩት 9ኛ ክፍል ላይ ነው እንድታውቁት። እስከ 9ኛ ክፍል ድረስ በራሴ በእግሬ ነበር የሚሄደው። ከ9ኛ ክፍል ጀምሮ ሙሉ ለሙሉ ዲሰብል ነው አካል ጉዳተኛ እና ልክ እንደዛ 7 8ኛ ክፍል ምናምን ሲጀምረኝ አባቴ ተሸክሞ ነው ያስተማረኝ። እዚህ እንትን አይ ቆይቶም ያልተማረ ሰው ድንጋይ ማለት ነው መማር አለብህ እያለ እየወተወተ በትከሻው አቅፎኝ ተሸክሞኝ ሲሄድ ላበቱ እንዲህ አድርጌ ሲይዝ ይሄ ግንባሩ ላይ ያለ ላበት አሁን ላይ ይሰማኛል ስሜቱ። እንዲህ አይነት ሞዴል ፋዘር ነው ያስተማረኝ። አሁን እንደዛ አድርጎ ስላስተማረኝ በጣም የማዝነው አሁን ምንድነው ልክ 11ኛ ክፍል ላይ ስደርስ ሞት የት እንደደረሱ ማያውቅ የሱን ውለታ ለማን ነው የመለስኩት? ለእናቴ ነው። እናቴ መርቃኝ ነው የሞተችው። ስጋ እንደጎመን በልቻለሁ፣ ቤት ሰርተልኛል፣ ሁሉን አድርጋል፣ ልጆች ብቻ ስትል ነበር። ልጆች ተወለዱ። ከዚህ በኋላ ቢሞት አይቆጨኝም አለች። የልቧ ሞልቶላት ስለሞተች አሁን እኔ ስለ እናት አስቤ አላውቅም። አባታቸውን ይዘው ሲሄዱ ሳይ ግን እንባ ይመጣል። ብዙ ጊዜ አላደረኩም፣ ብድር አልመለስኩም። እና ያ ሁልጊዜ የሚቆጨኝ ነገር ነው። እና አባቴን ሁልጊዜ ነው የማመሰግነው፣ እግዚአብሔርን አመሰግናለሁ። ከዛ በተረፈ የፋሲለደስ ተማሪዎች ያኔ መምህሩኝ ስገባ ከነ ሳይክሌ ሲሄድ እንዳልንገጫገጭ እንዳልገለበጥ የሚደግፉኝ ተማሪዎች ነበሩ። ፋሲለደስ የምታውቁት ታውቁታላችሁ። እና አንድም ቀን ሳፈር አድርጌ አላውቅም ሳስተምር። አንድም ቀን ዲሞራላይዝ ሆኜ አላውቅም። ታፍሬ ተፈርቼ እንደውም ይቆጣል ጎይቶም እየተባልኩ ነው። ትንሽ ባህሪ ቀጠን ያለ ነው ነበር። ይቆጣል እንዳታናድዱት ነው የሚሉኝ ነበር። እና እንደዚያው ሁኜ ውጤታማ ስራ መስራት እንድችል ያደረጉኝን ተማሪዎችን የዛን ጊዜ ተማሪዎችን ሁልጊዜ በጣም ነው የማመሰግነው። እዚያን ወንዶሰንም አለ እዚያው አሁን ዶክተር ነው። እነሱ ሁላሉ እዚህም አለ እዛም አለ። ያው ያዛ ጋር እንደውም ብዙ ቀረቤታ ነበር። እና እነዚያን ሰዎች እዚያን መምህር ሁኜ ስመጣ ፋሲለደስ ስገባ ያከበሩኝ ከመምህሮች ይልቅ ተማሪዎች እኮ ነው ያከበሩኝ። ለነዚያ ሰዎች እኔ ቦታ አለኝ ሁልጊዜ። ምክንያቱም መንገድን ያልጠረገለት ሰው እኮ መሄድ አትችልም። መንገዴን የጠረጉልኝ ያመቻቹልኝ እነሱ ናቸው፣ ተማሪዎቼ ናቸው። ይሄን አሁን ከተማ ላይ ሲሄድ ረስቸው መሀል መንገድ ሲሄድ አረ ቲቸር ወደዛ ወጣ በል ይሉኛል ሾፌሮች። ማን ነው እንዲህ አይነት ክብር የሚሰጥ? ሾፌሮች እኮ እንዲያው ይቅርታ አድርጉልኝና ስድብ ነው የሚቀጣው። ምን አባና እናት ምናምን ብሎ ነው የሚሄድ። ጋሼ ምን ነው ዛሬ አረ መንገድ ያዝ ብለውኝ ነው የሚሄዱ። ይሄ እኮ እንትን ያለ ነው። እና ይሄን ፕሮግራም አመሰግናለሁ፣ እናንተንም አመሰግናለሁ። እግዚአብሔር ይመስገን። ታንኪዩ